ዛሬ የታላቁን ፈላስፋ የኒቼን ዛራቱስትራ እንዲህ ተናገረ የሚለውን ታላቅ መጽሐፍ ጥልቅ ዳሰሳ አድርጌ እንዲያቀርብላችኋለሁ። እነሆ ክፍል 1 የነቢዩ ንጋትና የብቸኝነት ውርስ። ምዕራፍ 1 የተራራው ላይ 10 ዓመታት በጥበብ ማር ሲጠራቀም። የሰው ልጅ ታሪክ መድረክ ላይ አንዳንድ ነፍሳት ከግርግሩ ሸሽተው ከፍ ካሉ ተራራዎች ላይ ከዋክብትን ተንተርሰው ከንስሮች ጋር ተማክረው ጥበብን ይሸምታሉ። የዛራቱስትራ ታሪክ የሚጀምረው በዚህ መለኮታዊ ብቸኝነት ውስጥ ነው። ለ10 የፀሐይ ውደቶች እርሱ የቅዱስ ተራራው ላይ ከራሱ መንፈስ ጋር ብቻውን ተነጋገረ። ጓዶቹ ኩሩውን ንስርና ጠቢቡ እባብ ብቻም ነበሩ። ይህ ብቸኝነት ዘመን የዝምታ ስዕለት አልነበረም። ይልቁንም ከውስጣዊ ማንነቱ ጋር የሚደረግ ያልተቋረጠ ውይይት ነበረ። ልክ እንደ ንብ አበቦችን እየቀሰመ ጣፋጭ ማር እንደሚያዘጋጀው ዛራቱስትራም የብቸኝነትንና የተፈጥሮን መጽሐፍ እያነበበ የጥበብን ማር በመንፈሱ ቀፎ ውስጥ አከማቸ። ንስሩ ከፍታን፣ እይታንና ነገሮችን አናት የመመልከት ኩራትን ሲያስተምረው፣ እባብ ደግሞ የምድርን ጥበብ ጥንቃቄንና ራስን በየጊዜው የማደስን ምስጢር አሳየው። እነዚህ ሁለት ኃይላት የሰማዩ ኩራትና የምድሩ ጥበብ በዛራቱስትራ ነፍስ ውስጥ ተዋህደው አዲስ አይነት ሰውን ፈጠሩ። በቀናትና በሌሊቶች መፈራረቅ ጥበቡ እንደ ወንዝ ሞላ፣ እንደ ባህር ቀለጠ። በመጨረሻ ልክ እንደ ሞላ ጽዋ የሚፈስ፣ ልክ እንደ በሰለ ፍሬ ከቅርንጫፉ እንደሚወድቅ የእርሱን ጥበብ ሊያካፍል ግድ ሆነበት። እነሆ ጽዋው እንደገና ባዶ መሆንን ይመኛል፣ ዛራቱስትራም እንደገና ሰው መሆንን ይመኛል ሲል ለራሱ ተናገረ። ይህ የብቸኝነት ፍጻሜ የትልቅ ተልእኮ መጀመሪያ ነበር። ፀሐይን በትካዜ እያየ አንቺ ታላቅ ሰማያዊ አካል ብርሃንሽን የምትሰጪላቸው ባይኖሩ ኖሮ ደስታሽ ምን ነበር አላት። የእርሱ ደስታ ያጠራቀመውን ጥበብ ለሰው ልጆች በመስጠት ላይ የተመሰረተም ሆነ። ይህ ውሳኔ የፍቅርና የስጦታ ውሳኔ ነበር። ነገር ግን በውስጡ ታላቅ አደጋን ያዘለ ነበር። ምክንያቱም ከተራራው ላይ የሚወርደው ብርሃን ከታች በጨለማ ለኖሩት ዓይኖች ሊያሳውራቸው ይችላልና። የዛራቱስትራ ቁልቁለት ቀላል የቦታ ለውጥ ሳይሆን የመንፈስ ዓለማት ግጭት መጀመሪያ ነበር። ከተፈጥሮ ንጽሕናና ከእንስሳት ቅንነት ወደ ሰው ልጆች ውስብስብ ዓለም፣ ወደ ገበያ ቦታ ግርግርና ግብዝነት ውስጥ መውረድ ጀመረ። እርሱ በልቡ ውስጥ የያዘው ስጦታ የሰው ልጅን ከራሱ እስር ቤት ነፃ የሚያወጣ ቁልፍ ነበር። ነገር ግን የተቆለፈበትን የማያውቅ እስረኛ በሩ ቢከፈትለት ወዴት ይሄዳል ነው ጥያቄው። ዛራቱስትራ ወደ አንድ ጫካ ሲገባ አንድ ሽማግሌ ቅዱስ ሰው አግኝቶ ያቆመዋል። ቅዱሱ ሰው ዛራቱስትራን ከዚህ በፊት ቢያውቀውም አሁን ግን ተለውጦ ያገኘዋል። ለምን ወደ ሰዎች ትሄዳለህ? ይለዋል። ከእግዚአብሔር ጋር በጫካ መቆየት አይሻልህምን? ሲል አክሎ ይጠይቀዋል። ዛራቱስትራም ሰዎችን ወዳለው ሲል ይመልሳል። ሽማግሌውም እኔ እግዚአብሔርን ወድ ነበር፣ አሁን ግን ሰውን አልወድም። ሰው እጅግ ፍጽምና የጎደለው ነገር ነው ይለዋል። ይህ ውይይት የዛራቱስትራን አዲስ ኪዳን ከአሮጌው ኪዳን ጋር ያነጻጽራል። አሮጌው መንፈሳዊነት ሰውን በመናቅ ከዓለም መሸሽን ሲያስተምር፣ የዛራቱስትራ አዲስ ሃይማኖት ግን ሰውን
በመውደድ ወደ ምድር መምጣትን ይሰብካል። ዛራቱስትራ ከሽማግሌው ሲለይ ግን በልቡ ውስጥ ይህ እንዴት ሊሆን ይችላል? ይህ ሽማግሌ ቅዱስ ሰው በጫካ ውስጥ እግዚአብሔር መሞቱን ገና አልሰማምን? ሲል አሰበ። ይህ የዛራቱስትራ የመጀመሪያው አስደንጋጭ አዋጅ መንደርደሪያ ነበር። እርሱ ወደ ሰዎች የሚሄደው ሰዎች ከዚህ በኋላ ከሰማይ ምንም ነገር መጠበቅ እንደሌለባቸው፣ የራሳቸውን ትርጉም በምድር ላይ መፍጠር እንዳለባቸው ለመንገር ነው። የሀገራችን ብሂል እንደሚለው የሰጡትን የሚረሳ የተቀበለውን ያስታውሳል እንዲህ። ዛራቱስትራ ለመስጠት ሄደ። ነገር ግን ሕዝቡ ስጦታውን ለመቀበል ዝግጁ ነበር ወይ ነው ጥያቄው። ወይንስ ስጦታውን እንደ መርዝ ይቆጥሩት ይሆን? ይህ ጉዞ በታላቅ ተስፋ የተጀመረ ነገር ግን በመራራ እውነት የተፈተነ ነበር። እግዚአብሔር ሞቷል። የታላቁ አዋጅ ነጎድጓድና የኒሂሊዝም ጥላ በመጨረሻም የሰው ልጆች ከተማ ላይ ደረሰ። ልቡ በጉጉት ይመታ ነበር። ነገር ግን ያገኘው ሕዝብ ለጥበብ ቃላት ጆሮውን የሰጠ ሳይሆን ለገበያ ትርኢት ዓይኑን የጣለ ነበር። በዚህ መድረክ ላይ ነው ዛራቱስትራ የምዕራቡን ዓለም ያስተሳሰብ መሠረት ያናወጠውን ነጎድጓዳማ ቃል የተናገረው። እግዚአብሔር ሞቷል። እግዚአብሔር ሙት ሆኖ ይቀጥላል። እኛ ራሳችን ገድለነዋል። ይህ ሐረግ በገበያ ቦታ ለተሰበሰበው ሕዝብ ምንም ትርጉም አልሰጠም። እንደ እብድ ቀልድ ቆጠሩት። ነገር ግን ይህ ቃል የዘመናዊው ሰው መንፈሳዊ ሁኔታ ትክክለኛ ምርመራ ነበር። ኒቼ በዚህ ቃል ውስጥ ሲናገር ስለ አንድ ሰማያዊ አካል መጥፋት ሳይሆን የክርስትና አምላክ እንደ ፍጹም እውነትና የሞራል ምንጭነት በሰው ልጅ ንቃተ ሕሊና ውስጥ ስለ ማብቃቱ ነበር እያወራ ያለው። ለ2000 ዓመታት የምዕራቡ ዓለም ኮከብን የመራው የሕይወትን ትርጉም የሰጠው የመልካምና የክፉን ድንበር ያሰመረው ያ ታላቅ መስመር ፈርሷል። ይህ ውድቀት የሰውን ልጅ ታሪክ እንደ ሁለተኛው የጥፋት ውሃ ያጥለቀለቀ ታላቅ ክስተት ነው። ውጤቱም ሁለት ስለት ያለው ሰይፍ ነው። በአንድ በኩል ታላቅ አደጋ፣ በሌላ በኩል ታላቅ ዕድል። አደጋው ኒሂሊዝም ወይም ትርጉም አልባ ጥልቅ ገደል ነው። እግዚአብሔር ከሞተ ሁሉም ነገር የተፈቀደ ይሆናልና፣ የሰው ልጅ የሞራል አቅጣጫውን ያጣልና፣ ሕይወት ትርጉም የለሽ ዓላማ ቢስ ትሆናለችና። ይህ የጠፈር ብቸኝነትና ተስፋ መቁረጥ ነው። ነገር ግን ዛራቱስትራ የመጣው ይህንን የጨለማ ትንቢት ለመናገር ብቻም አይደለም። እርሱ የመጣው በዚህ ፍርስራሽ ላይ አዲስ ነገር ለመገንባት ነው። የእግዚአብሔር ሞት የሰው ልጅ ከውጪ የተጫነበት የሞራል ሰንሰለት ነፃ የሚወጣበት የነፃነት ንጋት ነው። ለመጀመሪያ ጊዜ የሰው ልጅ የራሱን እሴት የመፍጠር የራሱን ትርጉም የመቅረጽ ታሪካዊ የሆነ ኃላፊነት ዕድልን አገኘ ይላል። እንደ ሀገራችን አባቶች አባባል ሳይፈርሱ አይገነቡም እንደሚሉት ዛራቱስትራ አሮጌው ቤተ መቅደስ መፍረሱን አብስሮ የሰው ልጅን አዲሱን ቤተ መቅደስ በራሱ እጆች እንዲገነባ ጥሪን ያቀረበ። ያ አዲስ ቤተ መቅደስ ደግሞ ልዕለ ሰብ ነበር። በገደል ላይ የተዘረጋው ገመድ ሰው እንደ ድልድይ እንጂ እንደ መድረሻ አይደለም ይላል። ዛራቱስትራ ሕዝቡ ለታላቁ አዋጁ ጆሮ እንዳልሰጠ ሲመለከት ትምህርቱን በምሳሌ ለማስረዳት ወሰነ። ዓይናቸው የተተከለበትን ገመድ ተወርዋሪ ትርኢት እንደ መድረክ አድርጎ ተጠቀመበት። እነሆ ልዕለ ሰብን አስተምራችኋለሁ አለ። ሰው ሊሸነፍ የሚገባው ነገር ነው። እርሱን ለማሸነፍ ምን አደረጋችሁ? ሕዝቡ ሳቀበት።
ዛራቱስትራ ግን ቀጠለ። ሰው በእንስሳና በልዕለ ሰብ መካከል የተዘረጋ ገመድ ነው፣ በገደል ላይ የተዘረጋ ገመድ። ይህ የሼክስፒርን ድራማ የሚያክል ጥልቅ የሆነ ምሳሌ ነው። የሰው ልጅ ሕልውና አስተማማኝና ጽኑ መሠረት ላይ የቆመ አይደለም። ይልቁንም በአደገኛ ገደል ላይ የተወጠረ ስስ ገመድ ነው። ወደ ኋላ መመለስና ወደ እንስሳዊው ወደ ጥንታዊ ፍላጎትና ደመ ነፍስ መውረድ ነው። በቦታ መቆም በጥርጣሬና በፍርሃት መንቀጥቀጥ ነው። ወደፊት መራመድ ግን ወደ ላቀው ወደ ተሻለው ወደ ልዕለ ሰብ ማንነት ማደግ ነው። ይህ ጉዞ እጅግ አደገኛ ነው። መውደቅ ሁሌም ያለ አማራጭ ነው። የገመድ ተወርዋሪው ይህንን አደገኛ የህልውና ጉዞ የሚወክል እያንዳንዱን ግለሰብ ይወክላል። እያንዳንዱ እርምጃ በጥንቃቄ መመዘን አለበት። እያንዳንዱ የንፋስ ሽውታ ሊያናውፀው ይችላልና። የሰው ልጅ ክብር ያለው መድረሻው ላይ በመድረሱ ሳይሆን በዚህ አደገኛ ገመድ ላይ ለመራመድ በመድፈሩ ነው። እርሱ ድልድይ ነው። ከእንስሳዊው ወደ ልዕለ ሰባዊው ወደፊት የሚያሻግር። ነገር ግን ድልድይ ላይ ቤት አይሰራም። ድልድይ ላይ አይኖርም። ድልድይ ላይ ያቋርጧታል እንጂ አይኖርበትም። ዛራቱስትራ የሚለው የሰው ልጅ አሁን ባለው ማንነቱ ረክቶ መቆም እንደሌለበት፣ ምክንያቱም እርሱ ገና ያልተጠናቀቀ በሂደት ላይ ያለ ፍጡር ነውና። የምወዳቸው እነዚያን ራሳቸውን እንደ ቀስት ወደ ማዶ እንደሚወረውሩና እንደሚሰዉ ናቸው። እነርሱ ማዶን ያመልካሉ ይላል። ይህ ማለት ታላቅነት ያለው አሁን ያለውን ማንነት ለላቀ ማንነት መስዋዕት በማድረግ ላይ ነው እያለን። የዛራቱስትራ ቃላቶች በሕዝቡ ጆሮ ውስጥ ሲያስተጋቡ ድራማው ወደ አዲስ ምዕራፍ ይሸጋገራል። ከየት መጣ ሳይባል አንድ ጀስተር ብቅ አለ። ይህ ጀስተር የሕዝቡን መንፈስ ሥጋ የለበሰ ነበር። በከባድና በላቀ ነገር ሁሉ ላይ የሚያሾፍ፣ ጥልቀትን የሚጠላ፣ ሁሉንም ነገር ወደ ቧልት የሚቀይር የዘመኑ መንፈስ ነበር ጀስተሩ። በገመድ ተወርዋሪው ላይ እየጮኸ ወደፊት ሂድ አንካሳ፣ ምን ታደርጋለህ እዚህ በሁለት ማማዎች መካከል? ወደ ማማው ውስጥ ግባ እንጂ እያለ ያሾፍበት ጀመር። ከዚያም እንደ ሰይጣን ከገመድ ላይ ተወርውሮ በጀርባው ብቅ ብሎ እንደ አንድ አስፈሪ ጩኸት ጮኸና በላዩ ላይ ዘለለበት። የገመድ ተወርዋሪው ሚዛኑን ስቶ እጆቹ ገመዱን ለቀው እንደ እንዝርት እየተሽከረከረ ወደ መሬት ተከሰከሰ። ይህ ክስተት አደጋ አልነበረም፣ የፍልስፍና ምሳሌ ነበር። የገመድ ተወርዋሪው ታላቅ ለመሆን የሚጥርን ራሱን ለማሸነፍ የሚሞክርን ግለሰብ ይወክላል። ጀስተሩ ደግሞ የህብረተሰቡን ዝቅጠት፣ የምቀኝነትና የማሾፍ መንፈስን ይወክላል። ህብረተሰቡ ከፍ ለማለት የሚሞክረውን በፍጹም አይወደው። ይልቁንም ወደ ራሱ ደረጃ ጎትቶ ማውረድን ይመርጣል። የሀገራችን ብሂል እንደሚለው ያልወጣ ዛፍ አያጋድሉም። ከፍ ለማለት የሚጥር ሁሌም የጀስተሮች ኢላማ ይሆናል። የዛራቱስትራ በድንጋጤ ወደ ወደቀው ሰው ሮጠ። ሰውየው አሁንም በሕይወት ነበር። ዛራቱስትራ አጽናናው፣ እንዲህም አለው፣ ነፍሴን ከዚህ በኋላ ዲያብሎስ ይወስዳታል ብዬ እፈራ ነበር አለው ተወርዋሪው ወዳቂ። ዛራቱስትራም በፍጹም በክብር ኖርክ፣ በድፍረት ወደቅ፣ ምንም የሚያሰጋህ ነገር የለም አለው። ይህ የሚያሳየው የዛራቱስትራ የሞራል ስኬት ላይ ብቻም ሳይሆን በድፍረትና በክብር የሚደረግ ሙከራ ላይ የተመሰረተ መሆኑን። የገመድ ተወርዋሪው ሞተ። የዛራቱስትራም የሞተውን ሰው አካል ተሸክሞ ከከተማው ወጣ። የመጀመሪያው የማስተማር ሙከራ በሽንፈት ተጠናቀቀ። የዛራቱስትራ ልብ በሐዘን ተሞላ።
የሕዝቡ የገመድ ተወርዋሪውን ውድቀት እንደ መዝናኛ ከማየት የዘለለ ምንም ነገርን አላደረገምና ለምን ትምህርቱን እንዳልተቀበሉት ገባው። እነርሱ የሚፈልጉት ልዕለ ሰብነትን ሳይሆን የልዕለ ሰብን ፍጹም ተቃራኒ የሆነውን የመጨረሻውን ሰው ዘላስትማን ነበር። ስለዚህ ዛራቱስትራ ይህንን አስፈሪ ራእይ ለሕዝቡ እንደ መስታወት አድርጎ አቀረበላቸው። ወዮ የሰው ልጅ ራሱን የሚንቅበት ዘመን ይመጣል። የሰው ልጅ የራሱን ምኞት ኮከብ መወርወር የማይችልበት ዘመን ይመጣል አለ። የመጨረሻው ሰው ምንም አይነት ስጋት ወይም ሪስክን የማይወስድ ታላቅ ህልም የሌለው ምቾትንና ደህንነትን ከምንም በላይ የሚያስቀድም ፍጡር ነው። ፍቅር ምንድነው? ፈጠራ ምንድነው? ምኞት ምንድነው? ኮከብ ምንድነው? የመጨረሻው ሰው እንዲህ ይጠይቃል፣ አይኖቹንም ያንጸባርቃል። ለእርሱ እነዚህ ሁሉ ነገሮች ጊዜ ያለፈባቸው ሞኝነቶች ናቸው። ዓለም ትንሽ ሆናለች። በላዩ ላይ የመጨረሻው ሰው እየዘለለ ሁሉንም ነገር ትንሽዬ ያደርጋል። የመጨረሻው ሰው ዘር እንደ ቁንጫ ነው። ለማጥፋት ከባድ ነው። ረጅም ዕድሜን ይኖራል። በቀን የምትሆን ትንሽ ደስታን አግኝተናል። በሌሊት ወይም ለሌሊት የምትሆን ትንሽ ደስታንም አግኝተናል። ነገር ግን ጤናን እናከብራለን ይላል። ሁላችንም እኩል ነን የሚለው መፈክራቸው ነው። ከእነርሱ የተለየ ስሜት የሚሰማው በገዛ ፍቃዱ ወደ አበዱ ሰዎች ሆስፒታል ይሄዳል። እነርሱ ብልሆች ናቸው። የሆነውን ሁሉ ያውቃሉ። ምንም የሚጣሉበት ነገር የለም። ሕዝቡ የዛራቱስትራን የልዕለ ሰብ ትምህርት ሲሰሙ ቢያሾፉበትም ይህንን የመጨረሻውን ሰው ሲገልጽላቸው ግን በደስታ ጮኹ። ያንን የመጨረሻን ሰው ስጠን! ኦ ዛራቱስትራ ሆይ እኛ ወደ እነዚያ የመጨረሻዎቹ ሰዎች ለውጠን እባክህ። ልዕለ ሰብን ለአንተ እንተውልሃለን፣ ውሰደው አሉት። በዚህ ቅጽበት ዛራቱስትራ የሰው ልጅ ምን ያህል እንደዘቀጠና ታላቅነትን መመኘት እንዳቆመ በግልጽ ተረዳ። ስለዚህ ተልእኮውን ለወጠ። ሕዝቡን በአደባባይ ማስተማር ትቶ አብረውት ሊጓዙ የሚችሉ የትምህርቱን ዘር ሊቀበሉ የሚችሉ ጓዶችን ለመፈለግ ወሰነ። የሰው ልጅ ምርጫ ግልጽ ነው። ወይ በገመዱ ላይ ተጉዞ ልዕለ ሰብ መሆን፣ ወይ በምቾት ጭቃ ውስጥ ሰምጦ የመጨረሻው ሰው መሆን። ዛራቱስትራ ከሕዝቡ ርቆ ለብቸኛ ተማሪዎቹና ለጓደኞቹ ማስተማር ሲጀምር ከሚነግራቸው የመጀመሪያዎቹ ታላላቅ ምሳሌዎች ውስጥ አንዱ የመንፈስ ሶስቱ ሽግግር the three metaphors ነው። the three metamorphoses ነው። ይህ ምሳሌ አንድ ነፃ ለመሆን የሚጥር መንፈስ የሚያደርገውን የስነ ልቦና ጉዞ በሶስት ድራማዊ ደረጃዎች ይተርካል። የመጀመሪያው ደረጃ የግመል መንፈስ ነው። ግመል በባህሪው ታጋሽ፣ ታዛዥና ከባድ ሸክምን ያለምንም ተቃርኖ ተሸክሞ ረጅም ርቀት የሚጓዝ እንስሳ ነው። ዛራቱስትራ ይህንን እንስሳ እንደ መጀመሪያው የመንፈስ ደረጃ ይጠቀመዋል። የግመል መንፈስ የህብረተሰቡን የባህልና የሃይማኖት ከባባድ ሸክሞች የሚሸከም መንፈስ ነው። አንተ አለብህ የሚሉትን ትእዛዛት ሁሉ በጀርባው ላይ ይጭናል። እነዚህ ትእዛዝ የሺህ ዘመናት የሞራል ህግጋት፣ ማህበራዊ ግዴታዎችና ባህላዊ እሴቶች ናቸው። የግመል መንፈስ ጥንካሬውን የሚለካው ምን ያህል ከባድ ሸክም መሸከም ይችላል በሚለው ነው። አንተ ጀግና መንፈስ ልሸከመው የሚችለው ከባዱ ነገር ምንድን ነው እያለ ይጠይቃል።
ራሱን ማዋረድ፣ ነፍሱን ማሳነስ፣ ኩራቱን መደበቅ፣ እነዚህን ሁሉ እንደ ታላቅ ጀግንነት አድርጎ ይቆጥራቸዋል። ከዚያም ይህንን ሸክሙን ተሸክሞ ወደ ብቸኛው ምድረ በዳ ብቻውን ይጓዛል። ይህ ምድረ በዳ ከህብረተሰቡ እሴቶች ለመለየት የሚደረግ የመጀመሪያው እርምጃ ነው። በምድረ በዳው ብቸኝነት ውስጥ ነው መንፈሱ ከራሱ ጋር የሚነጋገረው። የተሸከመው ሸክም በእርግጥ የራሱ መሆኑን መጠየቅ የሚጀምረው የሀገራችን አባባል እንደሚለው የሰው ሸክም አያቀልም። የግመል መንፈስ በመጨረሻ የተሸከመው የሌሎችን እሴቶች እንደሆነ ይረዳል። ይህ የመንፈሳዊ ብስለት የመጀመሪያውና አስፈላጊው ደረጃ ነው። ያለ ታዛዥነትና ያለ ዲሲፕሊን ነፃነት ትርጉም የለውም። ነገር ግን በዚህ ደረጃ ላይ መቆየት መንፈሳዊ ባርነት ነው። በብቸኛው ምድረ በዳ ውስጥ መንፈስ ሁለተኛውንና እጅግ አስደናቂውን ሽግግር ያደርጋል። ታዛዡ ግመል ወደ ጨካኝ አንበሳነት ይለወጣል። የአንበሳው መንፈስ የነፃነት ተዋጊ፣ የአመፅና የጥፋት መንፈስ ነው። የግመል መንፈስ አንተ አለብህ የሚለውን ሲሸከም፣ የእንስሳው መንፈስ ግን የራሱን ነፃነት ለመንጠቅ ይፈልጋል። ነፃነቱን ለማግኘት ግን አንድ ታላቅ ጠላት መጋፈጥ አለበት። እርሱም አንተ አለብህ የሚባለው ታላቁ ዘንዶን ነው። ይህ ዘንዶ ምሳሌያዊ ፍጡር ሲሆን የሺህ ዘመናት የቆዩ እሴቶችና ትእዛዛትን በሙሉ አጠቃላይ ይወክላል። እያንዳንዱ የወርቅ ቅርፊቱ ላይ አንተ አለብህ የሚል ቃል በደማቁ ይበራል። የመልካምና የክፉ እሴቶች ሁሉ ቀድሞውኑ ተፈጥረዋል ይላል ዘንዶ። እኔ የሁሉም እሴቶች ንጉሥ ነኝ። ይህ ዘንዶ የሰው ልጅ የራሱን አዲስ እሴት እንዳይፈጥር የሚከለክለው ታላቁ የባህልና የሃይማኖት ኃይል ነው። ነገር ግን የአንበሳው መንፈስ በግርማው ቆሞ እኔ እፈልጋለሁ፣ አይዊል ብሎ ይጮሃል። የአንበሳው ዋና ተግባር ለዚህ ታላቅ ዘንዶ የተቀደሰ አይደለም። ስኬርድ ኖ ማለት ነው። እርሱ አሮጌዎቹን እሴቶች ያጠፋል፣ የሞራል ሰንሰለቶችን ይሰብራል፣ ለራሱ ነፃነትን ይፈጥራል። ይህ ነፃነት ከፍሪደም ፍሮም ነው። ከአምላክ፣ ከህብረተሰብ፣ ከወላጆች፣ ከባህል እስር ቤት ነፃ መውጣት። ብዙ አብዮተኞች፣ አምላክ የለሾችና አመፀኞች በዚህ አንበሳ ደረጃ ላይ ይደርሳሉ። እነርሱ አሮጌውን በማውደም ትልቅ ሥራን ይሠራሉ። ነገር ግን የአንበሳው ኃይልን ለመፍጠር የተዘጋጀ አይደለም። አንበሳው እኔ እፈልጋለሁ ሊል ይችላል። ነገር ግን አዲስ እሴቶችን መፍጠር፣ አዲስ አንተ አለብህ ለራሱ መናገር አይችልም። በዚህ የመጨረሻውና እጅግ የላቀው የሽግግር ያስፈልጋል። አንበሳው የዘንዶውን ግዛት ካወደመ በኋላ በረሃው ባዶ ይሆናል። በዚህ የነፃነት ባዶነት ውስጥ ነው ሦስተኛውና የመጨረሻው ሽግግር የሚከሰተው። ተዋጊው አንበሳ ወደ ንጹሕ ሕፃንነት ይለወጣል። ይህ ሽግግር ከጥፋት ወደ ፈጠራ፣ ከአይደለም ወደ አዎ የሚደረግ ነው። ሕፃን ለምን ሆነ? ሕፃን የሆነበት ምክንያት ንጽሕናን መርሳት ነው። እርሱ ያለፈው ታሪክ ሸክም የለበትም። የበቀል መንፈስን በፍጹም አያውቅም። የጥፋተኝነትን ስሜት አይሰማውም። ሕፃን አዲስ ጅምር ነው። በራሱ የሚሽከረከር መንኮራኩር የመጀመሪያው እንቅስቃሴ ነው። የአንበሳው መንፈስ ነፃነት ሲያገኝ ፍሪደም ፍሮም ሲያገኝ፣ የሕፃን መንፈስ ደግሞ ነፃነትን ፍሪደም ፎር ነገር አለው። የራሱን ዓለም ለመፍጠር፣ የራሱን ጨዋታ ለመጫወት፣ የራሱን እሴቶች ለመወሰን ነፃ ነው። የሕፃኑ መንፈስ ለሕይወት በሙሉ ልቡ የተቀደሰ አዎ ሳከርድ የስ ይላል። እርሱ
የራሱን ፈቃድ ይፈጽማል፣ የጠፉበትን ዓለም ያሸንፋል። ይህ የልዕለ ሰብ መንፈስ ነው። ልዕለ ሰብ ልክ እንደ ሕፃን ያለፈውን የሞራል ሸክም አራግፎ የራሱን መልካምና የክፉ ትርጉም ይፈጥራል። ሕይወትን እንደ ከባድ ግዴታ፣ የግመል መንገድ ወይም እንደ ጦር፣ የአንበሳ መንገድ ሳይሆን እንደ ጨዋታና እንደ ዳንስ ይመለከታል። የሀገራችን አባቶች ልጅና እሳት ጨዋታቸው አያምርም ሲሉ የሕፃንንና የፈጠራን የጥፋት አቅም በአንድ ላይ ያስቀምጣሉ። የኒቼ ሕፃን ግን የፈጠራው ኃይል ያመዘነ ነው። ይህ የሦስቱ ሽግግሮች ጉዞ እያንዳንዱ ነፃ መንፈስ ሊጓዘው የሚገባው መንገድ ነው። ከታዛዥነት ወደ አመፅ፣ ከአመፅ ደግሞ ወደ ንጹሕ ፈጠራ። እውነተኛ ነፃነት የሚገኘው የራስን እሴት በመፍጠርና ለሕይወት በሙሉ ልብ አዎ በማለት ብቻ ነው። በእርግጥም የጀመርነውን የፍልስፍና ጉዞ እንቀጥላለን። የዛራቱስትራን ቃል ከጥልቁ እየመረመርን የመንፈስን ሽግግር ተከትለን ወደ ላቀ የሰው ልጅ ተስፋ እንደርሳለን። የግመል የአንበሳና የሕፃኑ መንፈሳዊ ጉዞ ካሳየ በኋላ ዛራቱስትራ የዚህ ሁሉ ጉዞ መድረሻ ምን እንደሆነ ያውጃል። እርሱም ልዕለ ሰብ ነው። ይህ አዲስ የሰው ልጅ የምድር ትርጉም ነው። እለምናችኋለሁ ይላል። እለምናችኋለሁ ወንድሞቼ ለምድር ታመኑ ይላል ዛራቱስትራ በታላቅ ድምፁ። ከሰማያዊ ተስፋዎች ስለሚናገሯችሁ አትመኗቸው። ይህ ጥሪ የሺህ ዘመናት የሃይማኖት የፍልስፍናና ትውፊት የሚገለብጥ አብዮት ነው። ላለፉት ዘመናት የሰው ልጅ ይህችን ምድራዊ ሕይወት እንደ ጊዜያዊ ማቆያ፣ እንደ እስር ቤት ወይም እንደ እውነተኛ ሰማያዊ ዓለም ለመሸጋገር ወደ እውነተኛው ሰማያዊ ዓለም ለመሸጋገር እንደ መፈተኛ ስፍራ እንዲመለከታት ሆኖ ተምሯል። አካል የነፍስ ጠላት፣ ምኞት የኃጢአት ምንጭ፣ ምድር ደግሞ የልቅሶ ሸለቆ ተደርጋ ተሰብካለች። ዛራቱስትራ ግን እነዚህን ሁሉ የሕይወት ሰባኪዎች ሳይሆኑ የሞት ሰባኪዎች እያለ ይጠራቸዋል። እነርሱ ሕይወትን በመመረዝ ሰዎች በዚህ ምድር ላይ ያላቸውን ብቸኛ እውነታ እንዲንቁ ያደርጋሉና ልዕለ ሰብ የዚህ ሁሉ ተቃራኒ ነውና እርሱ የሰማይ ተስፋዎችን ትቶ ትርጉምን፣ ደስታንና ዘላለማዊነትን የዚህች ምድር በዚህች አካል ውስጥ የሚፈልግና የሚፈጥር ነው። የሀገራችን ብሂል ያገኙትን ሲንቁ ያጡትን ይናፍቁ እንደሚለው ሁሉ የሰው ልጅም በእጁ ያለችውን ምድራዊ ሕይወት ንቆ የሌለውን ሰማያዊ ዓለም ሲናፍቅ ኖሯል። ዛራቱስትራ ይህንን ስህተት ለማረም መጥቷል። አካል ሲናቅ የሚገባው ሳይሆን አካል ሊናቅ የሚገባው ሳይሆን ሊከበር የሚገባው ታላቁ ምክንያት ነው ይላል። ነፍስ የምትባለው ነገር የአካል ትንሽ መጫወቻና መሳሪያ ናት ይላል። ስለዚህ ለምድር ታማኝ መሆን ማለት ለአካላችን፣ ለስሜቶቻችን፣ ለደመነፍሶቻችን ታማኝ መሆን ማለት ነው። ይህ ማለት ግን እንደ እንስሳ መኖር ማለት አይደለም። ይልቁንም እነዚህን ምድራዊ ኃይሎች በመቆጣጠርና ወደ ላቀ ዓላማ በማዋል ምድርን ወደ ፈጠራና ወደ ውበት ስፍራ መለወጥ ማለት ነው ይላል። ልዕለ ሰብ ማን ነው? እርሱ በጡንቻ የጠነከረ አረመኔ ወይስ በዘር የተመረጠ ገዢ መደብ ነው? ዛራቱስትራ እነዚህ ሁሉ የተሳሳቱ ትርጓሜዎችን ያወግዛል። ልዕለ ሰብ የዘር ጉዳይ ሳይሆን የመንፈስ ልዕልና ነው። እያንዳንዱ ግለሰብ በራሱ ላይ በሚሰራው ከባድ ሥራ ሊደርስበት የሚችለው የህልውና ከፍታ ነው ይላል። የመጀመሪያውና ዋነኛው ባህሪው እሴት ፈጣሪ ቫልዩ ክሬተር መሆኑ ነው። ከተራው ሰው በተለየ ልዕለ ሰብ መልካምና ክፉ ተብለው ከውጪ የተሰጡትን ሕግጋት በጭፍን አይቀበልም። እርሱ ከህብረተሰቡ የሞራል መንጋ ይለያል። የራሱን የመልካምና የክፉ መለኪያ ከውስጡ ከኃይል ፍላጎቱና ከሕይወት ልምዱ በመነሳት ይፈጥራል።
ልክ እንደ ሀገራችን ብሂል የራሱን መንገድ ያልጠረገ በሌሎች መንገድ ይጠረጋል እንደሚለው ልዕለሰብ የራሱን የሞራል መንገድ የሚፈጥር የሚጠርግ የራሱን ካርታ የሚሰራ የራሱ ቀራጺ ነው። ሁለተኛው ባህሪ ራስን አሸናፊ መሆን ነው። ሰልፍ ኦቨርካመር መሆኑ ነው። የልዕለሰብ ትልቁ የጦር ሜዳ የራሱ ነፍስ ናት። ስንፍናውን፣ ፍርሃቱን፣ ምቾት ፈላጊነቱን፣ የበቀል ስሜቱንና ሌሎች ሰብአዊ ድክመቶቹን ያለማቋረጥ ይታገላቸዋል። ሰው ሊያሸንፍ የሚገባው ነገር ነው የሚለው የዛራቱስትራ ቃል የዚህ ራስን የማሸነፍ ሂደት ማጠቃለያም ነው። ሦስተኛው ዋና ባህሪ ሕይወትን አፍቃሪ ነው። ልዕለሰብ ሕይወትን ሙሉ በሙሉ ያለምንም ቅድመ ሁኔታ ይቀበላል። ደስታዋንና ብርሃኗን ብቻም ሳይሆን ስቃይዋንና ጨለማዋንም ጭምር ያቅፋል። እርሱ በሕይወት ውስጥ የማይቀረውን ስቃይ እንደ ታላቅ ነገር አድርጎ ሳይሆን እንደ አንድ እድገት ጥንካሬ፣ እንደ ውድቀት አድርጎ ሳይሆን እንደ መነሳት አድርጎ ምንጭ አድርጎ ይቆጥረዋል። ያልገደለኝ ነገር ያጠነክረኛል የሚል የኒቼ ዝነኛ አባባል የልዕለሰብ መዝሙሩ ነው። እርሱ ምንም ነገር እንዲለወጥ አይፈልግም። ምክንያቱም እያንዳንዱ ክስተት ጥሩም ይሁን መጥፎ አሁንም ላለው ማንነቱ አስተዋጽኦን አድርጓልና። ይህ የጣፋንጣ ፍቅር ወይም አሞር ፋቲ ይባላል። በምዕራቡ ዓለም አስተሳሰብ ውስጥ ለዘመናት የነገሰው አንድ ትልቅ ስህተት አለ ይላል ዛራቱስትራ። እነርሱም የአካልን ንቀት ነው። ከፕሌቶ ጀምሮ እስከ ክርስትና ጊዜ ድረስ አካል እንደ ነፍስ እስር ቤት፣ እንደ ጊዜያዊና ርኩስ ነገር ሲቆጠር ኖሯል። ዛራቱስትራ ግን ይህንን አስተሳሰብ ከስሩ ይነቅለዋል። አካል ታላቅ ምክንያት ነው። ብዙሃንነት ያለው አንድ ትርጉም፣ ጦርነትና ሰላም፣ መንጋና እረኛ ነውም ይላል። ነፍስ የምንላት ነገር የአካል ትንሽ ክፍል የአካል መሳሪያ ናት። ነፍስ የሚለው ቃል ስለ አካል ያለንን ድንቁርና የምንገልጽበት መንገድ ብቻ ነው ይላል። ልዕለሰብ ይህንን እውነት የተረዳ ነው። እርሱ እኔ ነፍስ አለኝ ከማለት ይልቅ እኔ አካል ነኝ ይላል። ይህ ማለት መንፈሳዊነትን መካድ ማለት ግን አይደለም። ይልቁንም መንፈሳዊነትን ከምድርና ከአካል ጋር ማስታረቅ ማዋሃድ ነው። ይህ ጤናማ አካል ጤናማ መንፈስን ይፈጥራል ይላል። ጠንካራ ስሜቶችና ፍላጎቶች ሊታፈኑ የሚገባቸው ጠላቶች ሳይሆኑ ሊገሩና ወደ ላቀ ዓላማ ሊመሩ የሚገባቸው ኃይለኛ የሆኑ ፈረሶች ናቸው ይላል። አበው እንደሚሉት ጤና ካለ ሁሉም አለ ሲሉ የሕይወት መሠረት አካላዊ ደህንነት መሆኑን ይናገራሉ። ኒቼ ይህንን ሐሳብ ወደ ፍልስፍናዊ ከፍታ ያደርሰዋል። የሰው ልጅ አስተሳሰብ፣ ስነ ጥበብ፣ ፍልስፍና ሁሉም የሚመነጨው ከአካሉ ጤንነት ወይም ሕመም ነው። ስለዚህ አካልን መንከባከብ፣ ማዳመጥና ማክበር የመንፈስ ልዕልና የመጀመሪያው እርምጃ ነው ይላል። የልዕለሰብ በጭንቅላቱ ውስጥ ብቻ ያለው ሐሳብ ሳይሆን በደም ውስጥ የሚዘዋወር፣ በጡንቻዎች ውስጥ የሚሰማ፣ በሳቁ ውስጥ የሚገለጽ ሕያው የሆነ ጥበብ ነው። እርሱ በሙሉ ማንነቱ የሚደንስ ፈላስፋ ነው ይላል። ፍላጎት ታዲያ ግመልን ወደ አንበሳ፣ አንበሳን ወደ ሕፃን የሚቀይረው ኃይል ምንድን ነው? ሰውን ራሱን እንዲያሸንፍ ወደ ልዕለሰብ እንዲያድግ የሚገፋው ውስጣዊ ሞተር ምንድን ነው? ጥያቄ። የዛራቱስትራ መልስ ግልጽና ጥልቅ ነው። የኃይል ፍላጎት። ይህ ጽንሰ ሐሳብ በኒቼ ፍልስፍና ውስጥ እጅግ አስፈላጊ ሆኖ ሳለ ብዙ ጊዜ በተሳሳተ መንገድ ሲተረጎም ይስተዋላል። ብዙዎች የኃይል ፍላጎትን ሲሰሙ አምባገነኖችን፣ ጨቋኞችንና ሌሎችን በጉልበት ለመግዛት የሚፈልጉ ሰዎችን ያስባሉ። ይህ ግን የኒቼን ሐሳብ እጅግ ማሳነስ ይሆናል። ዛራቱስትራ እንደሚለው ከሆነ በሕይወት ያለ ነገር ሁሉ ከትንሿ ተክል እስከ ታላቁ የሰው ልጅ አንድ መሠረታዊ ግፊት አለው።
እርሱም ዝም ብሎ በሕይወት የመቆየት ሰርቫይቫል ፍላጎት ሳይሆን ከዛ የላቀ የማደግ፣ የመስፋፋት፣ ኃይሉን የመግለጽና በዙሪያው ያለውን ነገር ወደ ራሱ ፍላጎት የመለወጥ ፍላጎት አለው። አንድ ዘር መሬቱን ሰንጥቆ ሲወጣ፣ ስሩን በጥልቀት ሲሰድ፣ ቅርንጫፎቹን ወደ ፀሐይ ሲዘረጋ ይህ የኃይል ፍላጎት መገለጫ ነው። አንድ አርቲስት ባዶ ሸራን ወደ ድንቅ ስዕልነት ሲለውጥ፣ አንድ ሳይንቲስት የተፈጥሮን ምስጢር ሲፈታ፣ አንድ ፈላስፋ አዲስ ያስተሳሰብ ስርዓትን ሲፈጥር፣ ይህ ሁሉ የኃይል ፍላጎት መገለጫ ነው። ይህ የሕይወት መሠረታዊ ባህሪ ነው። ሕይወት ኃይልን መግለጽ ናት። የሀገራችን ብሂል እንደሚለው የማያድግ ልጅና የማይፈስ ወንዝ መጨረሻው አንድ ነው። መኖር ማለት ማደግና መስፋፋት ነው። ስለዚህ የኃይል ፍላጎት የክፋት ምንጭ ሳይሆን የሕይወት ሁሉ ምንጭ ነው ይላል። የኃይል ፍላጎቱ አንድ ወጥ ኃይል ቢሆን የሚገለጽበት መንገድ ግን እጅግ የተለያየ ነው። መገለጫው እንደየግለሰቡ ጥንካሬና መንፈሳዊ ብስለት ይወሰናል። በዝቅተኛ ደረጃ የኃይል ፍላጎት ራሱን በሌሎች ላይ በቀጥታ በማሰልጠን በጭካኔና በጭቆና ሊገለጽ ይችላል። ይህ የደካሞች የኃይል ፍላጎት ነው። ምክንያቱም እውነተኛ ኃይል የሌላቸው ሰዎች ኃይላቸውን በሌሎች ድክመት ላይ በመመስረት ለማሳየት ይሞክራሉ። ነገር ግን በከፍተኛውና በበለጠ የዳበረ ደረጃ የኃይል ፍላጎት ራሱን በራስ ማሸነፍ ሰልፍ ኦቨርካሚንግን ይገልጻል። ልዕለሰብ የኃይልን ፍላጎቱን የሚጠቀመው ሌሎችን ለመግዛት ሳይሆን የራሱን ስሜቶች፣ ፍላጎቶችና ድክመቶች ለመግዛት ነው። የራሱ መንግስት ንጉሥ ይሆናል። ቁጣውን ወደ ፈጠራ፣ ፍርሃቱን ወደ ድፍረት፣ ምኞቱን ወደ ስነ ጥበብ ይለውጣል። ይህ የኃይል ፍላጎት ከፍተኛው መገለጫ ነው። የኃይል ፍላጎት በሃይማኖት ውስጥም ይገለጻል። አንድ ቅዱስ ሰው ራሱን ሲገርፍ፣ ሲጾምና የሥጋ ፍላጎትን ሲገድብ ይህ የኃይል ፍላጎት መገለጫ ነው። እርሱ የራሱን ተፈጥሮ ለመቆጣጠር እየሞከረ ነውና። የባህሪዎች ሞራል ራሱ የደካሞች የኃይል ፍላጎት መገለጫ ነው። በጌቶቻቸው ላይ በቀጥታ ማሸነፍ ስለማይችሉ የሞራል ስርዓቱን በመገልበጥ በስውርና በመንፈሳዊ መንገድ ኃይላቸውን ይገልጻሉ። ስለዚህ በሁሉም የሰው ልጅ እንቅስቃሴ ጀርባ ያለው አንቀሳቃሽ ሞተሩ ኃይል ይኸው የኃይል ፍላጎት ነው። ጥያቄው ይህንን ኃይል እንዴት እንጠቀምበታለን? ለጥፋት ወይስ ለፈጠራ? ሌሎችን ለመቆጣጠር ወይስ ራሳችንን ለመቆጣጠር? ዛራቱስትራ የሚጠራው ወደ ሁለተኛው ወደ ላቀው የኃይል አጠቃቀማችን ነው። የዛራቱስትራ የኃይል ፍላጎት ከፈጠራ ደስታ ጋር ያቆራኘዋል። ሁሉም ፈጣሪዎች ጨካኞች ናቸው ይላል። ይህ ማለት ግን አካላዊ ጭካኔ ማለቱ አይደለም። ፈጣሪ አዲስ ነገር ለመፍጠር ሲል አሮጌውን ማፍረስ አለበት። አዲስ እሴት ለመፍጠር የድሮውን እሴት መስበር አለበት። አዲስ ማንነት ለመገንባት የድሮውን ማንነት ማሸነፍ አለበት። ይህ ሂደት የራሱን ክፍል መግደልን ይጠይቃል። ይህ የፈጠራ ጭካኔ ነው። አንድ ቀራጺ ድንጋዩን እየጠረበ ውብ ቅርጽ ሲያወጣ ለድንጋዩ አይራራለትም። አስፈላጊውን ክፍል በሙሉ ያስወግዳል። አላስፈላጊውን ክፍል በሙሉ ያስወግዳል። አስፈላጊውን ያስቀራል። ልዕለሰብም የራሱን ሕይወት እንደ ስነ ጥበብ ሥራ ሲቀርጽ ድክመቶቹንና አላስፈላጊ ስሜቶቹን ያለ ርኅራኄ ያስወግዳል። የኃይል ፍላጎት የመጨረሻ ግቡ ኃይልን በሌሎች ላይ ለመጫን ሳይሆን ኃይልን ወደ ውበትና ወደ ትርጉም መለወጥ ነው። የትም ቦታ ሕይወት ያለበት ቦታ የኃይል ፍላጎትን አገኘው። በአገልጋዩ ፍቃድ ውስጥ እንኳ ጌታ የመሆን ፍላጎት አገኘው ይላል ዛራቱስትራ። ይህ የሚያሳየው ይህ ግፊት ሁለንተናዊ መሆኑን ነው። የሰው ልጅ ደስታ የሚመነጨው ከሰላምና ከምቾት ውስጥ ሳይሆን ኃይሉን ሲጠቀም፣ ሲያድግና መሰናክሎችን ሲያሸንፍ ከሚሰማው የድል ስሜት ውስጥ ነው። ስለዚህ ዛራቱስትራ የሚሰብከው ሕይወት የማያቋርጥ ራስን መፍጠርና ራስን ማሸነፍ ማለት ነው። ይህ ደግሞ የኃይል ፍላጎት የሚሰጠው ታላቅ የሕይወት ስጦታ ነው። የሀገራችን አባቶች ሥራ ለሰሪው የላቸውም እንደሚሉት
የሕይወት ትርጉም ያለው በሂደት እንጂ በመድረሻው ላይ ብቻ አይደለም። አሁን ዛራቱስትራ ወደ ትምህርቱ ልብ ወደ እጅግ ጥልቅ አስፈሪው ጽንሰ ሐሳብ ይደርሳል። እርሱ ይህንን እጅግ ከባዱን ሸክም ብሎ ይጠራዋል። ይህ የዘላለም መደጋገም ሐሳብ ነው። ኒቼ ይህንን እንደ ሳይንሳዊ እውነታ ከማቅረብ ይልቅ እንደ አንድ የአእምሮን የሚፈታተን የሥነ ልቦና ጥያቄ አድርጎ ያቀርበዋል። ዛራቱስትራ ይህንን ሐሳብ በቀጥታ ከማስተማር ይልቅ እንስሳቱ፣ ንስሩና እባቡ ሲናገሩት እንሰማለን። ይህም የሐሳቡን ክብደት ያሳያል። ሐሳቡ ይህ ነው። አንድ ቀን ወይም አንድ ሌሊት አንድ ጋኔን ወደ ብቸኝነታችሁ ሾልኮ ቢመጣና ይህችን አሁን የኖርካትን ሕይወት ልክ እንዳለች በሁሉም ደስታዋና ስቃይዋ፣ በሁሉም ትናንሽ ትልቅ ክስተቶቿ እንደገና ስፍር ቁጥር የሌለው ጊዜ ትኖራለህ፣ ምንም አዲስ ነገር አይኖርም ቢልህ ምን ታደርጋለህ? መሬት ላይ ደፍተህ ጥርስህን እያፋጨህ ጋኔኑን ትረግመዋለህ? ወይስ አንድ አስደናቂ ቅጽበት አጋጥሞ አንተ አምላክ ነህ፣ እንዲህ ያለ መለኮታዊ ቃል ሰምቼ አላውቅም ብለህ ትመልስለታለህ? ይህ ጥያቄ የሕይወት ትርጉም የመጨረሻ ፈተና ነው። የምትኖረው እያንዳንዱ ቅጽበት፣ የምትወስነው እያንዳንዱ ውሳኔ፣ የምታደርገው እያንዳንዱ ድርጊት ለዘላለም የሚደጋገም ከሆነ ሕይወትህን በምን ያህል ጥንቃቄ፣ ትርጉምና ኃላፊነት ትኖረዋለህ? ይህ ሐሳብ ሁሉንም ከሞት በኋላ ያሉ ተስፋዎችን በማስወገድ የዘላለምን ክብደት በእያንዳንዱ ቅጽበት ላይ ይጭናል። የጋኔኑ ሹክሹክታ በሰው ልጅ ነፍስ ውስጥ ሁለት ፍጹም ተቃራኒ ምላሾችን ይፈጥራል። ለአብዛኛው ሰው፣ በተለይ ለመጨረሻው ሰውና በሕይወት ለሚጸጸቱ ይህ ሐሳብ ሊቋቋሙት የማይችሉት ይሆንባቸዋል። በሕይወታቸው በስንፍና በጥላቻና በጸጸት ለሚኖሩ ያንን ሁሉ ስህተት፣ ውርደትና ስቃይ ለዘላለም መድገም ማለት የሲኦል እሳት ይሆንባቸዋል። እያንዳንዱ ያመለጣቸው ዕድል፣ እያንዳንዱ የፈሪነት ተግባራቸው፣ እያንዳንዱ የተናገሩት የውሸት ቃል ለዘላለም እያሳደዳቸው ይኖራል። ይህ ሐሳብ የሕይወታቸውን ትርጉም አልባነት ያጋልጥባቸዋል። ሕይወታቸው ሊሸከሙት የማይችሉት ከባድ ሸክም ትሆናለች። ነገር ግን ለልዕለ ሰብ፣ ለሕይወት አፍቃሪው ይህ ሐሳብ የመጨረሻው የሕይወት ማረጋገጫ፣ አፊርሜሽን እና ታላቅ ደስታ ነው። ልዕለ ሰው አሞር ፋቲ ወይም የዕጣ ፋንታ ፍቅር ያለው ነው። እርሱ በሕይወቱ ምንም ነገር እንዲቀየር አይፈልግም፣ ስቃዩን እንኳን ቢሆን። ምክንያቱም እያንዳንዱ ክስተት ጥሩም ይሁን መጥፎ እርሱን አሁን ያለውን ማንነቱን እንዲሆን አድርገውታልና። ስለዚህ ሕይወቱን በሙሉ ልቡ ስለሚወድ ያቺን ሕይወት ለዘላለም ቢደጋግመት ከደስታ ውጪ ምንም አይሰማውም። ይህ ሐሳብ ለእርሱ የሕይወት መለኪያ ይሆናል። እያንዳንዱን ውሳኔ ሲወስን ይህንን ውሳኔ ለዘላለም መድገም እፈልጋለሁ ብሎ ራሱን ይጠይቃል። ይህ እያንዳንዱን ቅጽበት በሙሉ ንቃተ ሕሊና በኃላፊነት ውስጥ ሆኖ እንዲኖር ያስገድደዋል። የሀገራችን ብሂል የዛሬን በሬ በዛሬው ቀን እንደሚለው የዘላለም መደጋገም ሐሳብ ሙሉ ትኩረታችንን በአሁኑ ቅጽበት ላይ እንድናደርግ፣ በታላቅነት እንድንኖር ያደርገናል። የዘላለም መደጋገምን ሐሳብ በደስታ መቀበል የሚቻለው እንዴት ነው ጥያቄ። መልሱ በአሞር ፋቲ በሚለው የላቲን ሐረግ ውስጥ ይገኛል። ትርጉሙ የዕጣ ፋንታ ፍቅር ማለት ነው። ይህ ማለት በሕይወታችን የሚደርስብንን ነገር ሁሉ አስፈላጊና የማይቀየር እንደሆነ አድርጎ መቀበል ብቻም ሳይሆን መውደድም ጭምር ነው። ይህ ማለት በአጋጣሚ የሚመስሉ ክስተቶችን፣ ስቃይን፣ ኪሳራን ሁሉ የራሳችን ታሪክ አስፈላጊ ክፍሎች እንደሆኑ አድርጎ ማየት ማለት ነው። ኒቼ ይህንን የሰው ልጅ ታላቅነት ቀመር ብሎ ይጠራዋል። የምፈልገው ወደ ኋላም ይሁን ወደፊት ለዘላለም ምንም ነገር የተለየ እንዲሆን መፈለግ አይደለም።
አስፈላጊ የሆነውን ነገር መታገስ ብቻም ሳይሆን መውደድን ነው ይላል። ይህ እጅግ ከባድ ትምህርት ነው። የሰው ልጅ በተፈጥሮ መጥፎ ነገሮችን ለማስወገድና ጥሩ ነገሮችን ለመመኘት ያዘነብላል። አሞር ፋቲ ግን ከዚህ በላይ እንድንሄድ ይጠይቀናል። አንድ ሰው በሕይወቱ ያጋጠመውን ከባድ ሕመም ወይም ኪሳራ ይህ ባይደርስብኝ ኖሮ ከማለት ይልቅ ይህ ስለደረሰብኝ ነው ዛሬ የሆንኩትን ማንነት የሆንኩት፣ ስለዚህ ይህንን ክስተትም እወደዋለሁ እንዲል ይጠይቃል። ይህ የበቀል መንፈስን ሙሉ በሙሉ የሚያጠፋ ሐሳብ። በሕይወት ላይ በዕጣ ፋንታ ላይ ቁጭት አይኖርም። ሁሉም ነገር የራሱ የሆነ ቦታና ትርጉም አለው። ለሰብ ሕይወቱን እንደ አንድ ታላቅ ድራማ አድርጎ ያያል። በውስጡ አሳዛኝ የሆነ አስቂኝ ክስተቶች ያሉበት፣ እርሱ ግን የድራማው ጸሐፊም ተዋናይም ተመልካችም ነው። ስለዚህ እያንዳንዱ የተከሰቱ ነገሮችን ያደንቃል። የዘላለም መደጋገምና የአሞር ፋቲ ሐሳቦች ሲጣመሩ የኒቼን ፍልስፍና ወደ ጫፍ ያደርሱታል። እያንዳንዱን ቅጽበት ለዘላለም ልትደግመው እንደምትፈልገው አድርገህ ኑር። ይህንንም የምታደርገው እያንዳንዱን የሕይወትህን ክፍል ስለምትወደው ነው። እግዚአብሔር ከሞተ በኋላ በተፈጠረው የመንፈስ ክፍተት ውስጥ የሰው ልጅ አዳዲስ አማልክትን፣ አዳዲስ ጣዖታትን መፈለጉ አይቀሬ ነው። ዛራቱስትራ ከእነዚህ ጣዖታት ሁሉ እጅግ አደገኛ ተንኮለኛው መንግሥት ወይም ዘስቴት እንደሆነ ያስተምራል። አዎ፣ እርሱ መንግሥትን ከቀዝቃዛዎቹ ጭራቆች ሁሉ እጅግ ቀዝቃዛው ብሎ ይጠራዋል። ይህ ጭራቅ በታሪክ መድረክ ላይ ከሌሎቹ ዘግይቶ የመጣ ቢሆንም እጅግ ገዳይ የሆነ ውሸትን ይናገራል። እኔ መንግሥት ሕዝብ ነኝ ይላል። ይህ ትልቅ ውሸት ነው። ይህ ትልቅ ውሸት ነው ይለናል ዛራቱስትራ። መንግሥት የሕዝብ ፈቃድ መገለጫ ሳይሆን በሕዝብ ላይ የሰለጠነ የግለሰብን መንፈስ የሚገድል ሕይወትን የሚጠባ ተቋም ነው። መንግሥት የተፈጠረው ለሁሉም ሰው ነው፣ ለመልካሙም ለክፉም። ነገር ግን እርሱ የሚወደውና የሚያገለግለው ከመጠን ያለፈውን ሰው ሱፐርፍላውስ ማንን ነው። እነዚህ ታላቅነት የሌላቸውን በቀላሉ የሚተኩትን የመንጋውን ክፍሎች መንግሥት ታላላቅ ነፍሳትንና ባለጸጋ ልቦችን ይጠላል። በምትኩ ደህንነትንና ጥቃቅን ደስታዎችን እንደ ማጥመጃ በመጠቀም የግለሰብን ነፃነትና የፈጠራ መንፈስን ይሰርቃል። ለዚህ አገልግሎቱ ደግሞ መልካምና ክፉ የሚል አዲስ የሞራል ቋንቋን ፈጥሯል። የመንግሥት መልካም ታዛዥነት ሲሆን፣ ክፉ ደግሞ አለመታዘዝ፣ የራስን መንገድ መከተል ነው። የሀገራችን አባባል እንደሚለው ንጉሥ አይከሰስ ሰማይ አይታረስ እንደማለት መንግሥት ራሱን ከፍርድ በላይ በማድረግ ዜጎቹን ወደ ታዛዥ ተገዢነት ይለውጣቸዋል። ዛራቱስትራ ግን ተከታዮቹን ከዚህ አዲስ ጣዖት እንዲሸሹ ይመክራል። እውነተኛ ፈጣሪዎችና ልዕለሰቦች የሚኖሩት መንግሥት በሚያልቅበት ቦታ ነው ይላል። ዛራቱስትራ ከመንግሥት ቀዝቃዛ እቅፍ ካመለጡ በኋላ ወደ ሌላ አደገኛ ስፍራ ይመለሳል፣ ወደ ገበያ ቦታ። እዚህ ላይ የሚያጋጥመው ጠላት ግዙፍ ጭራቅ ሳይሆን ትንሽ የሚያናድድና በቁጥር እጅግ ብዙ የሆነ ነገር ነው። የገበያ ቦታ ዝንቦች። እነዚህ ዝንቦች ሕዝቡን፣ መንጋውን፣ ብዙሃኑን ይወክላሉ። እነርሱ ምንም ታላቅ ነገር መፍጠር አይችሉም፣ ነገር ግን የተፈጠረውን ሁሉ ማበላሸትና መበከልን ይችላሉ። ልክ ዝንብ በንጹሕ ቁስል ላይ እንደሚያርፈው ሁሉ እነርሱም በታላላቅ ሰዎች ነፍስ ላይ ያርፋሉ። እነዚህ ዝንቦች ዋና መሳሪያቸው ምቀኝነትና የበቀል ስሜት ነው። አንድ ሰው ከእነርሱ ከፍ ሲል በብቸኝነቱ ወደ ከፍታ ሲወጣ መቋቋም አይችሉም። በሹክሹክታቸው፣ በወሬያቸውና በጥቃቅን ትችቶቻቸው ሊያቆስሉት ይሞክራሉ።
ታላላቅ ክስተቶች ሁሉ የሚፈጸሙት ከገበያ ቦታና ከዝና ርቆ ነው ይላል ዛራቱስትራ። የገበያ ቦታው የተዋናያንና የውሸት ዝና መድረክ ነው። እውነተኛ ፈጣሪ ግን በብቸኝነት ውስጥ መስራት አለበት። ወዳጄ ሆይ ወደ ብቸኝነት ሽሽ። የትንንሾቹንና የድሆቹ ዝንቦች ነድፈውሃል። ይህ የዛራቱስትራ ምክር ነው። ልዕለሰብ ለመሆን የሚጥር ሰው ከሕዝቡ ጭብጨባም ሆነ ትችት ራሱን ማራቅ አለበት። የሀገራችን ብሂል እንደሚለው የሰው አፍ የለውም እንጂ ቢኖረው ድንጋይ ይሰብራል። የሕዝብ ቃል አጥፊ ኃይል አለው። ስለዚህ ታላቁ መንፈስ ራሱን ከዚህ ጫጫታ በመጠበቅ በራሱ ዓለም ውስጥ የራሱን ሙዚቃ ማዳመጥ አለበት። በክርስትናና በሌሎች የባሪያ ሞራሎች ውስጥ ርኅራኄ ወይም ፒቲ ከሁሉ የላቀ በጎነት ተደርጎ ይቆጠራል። ዛራቱስትራ ግን ይህንን አስተሳሰብ በድፍረት ይሞግተዋል። እርሱ ርኅራኄን የጥንካሬ ምልክት ሳይሆን የድክመት መገለጫ እንደሆነ ያያል። ርኅራኄ በሌላው ሰው ስቃይ ውስጥ አብሮ መስጠም ነው ይላል። ለሚሰቃየው ሰው የምታሳየው ርኅራኄ የራስህን ኃይል ያሟጥጣል፣ እርሱንም በድክመቱ ውስጥ እንዲቆይ ያደርጋል ይላል። ዛራቱስትራ በምትኩ ታላቅ ፍቅርን ይሰብካል። ታላቅ ፍቅር ለወዳጅነት ስትል ከባድና ጨካኝ መሆንን ይጠይቃል። ወዳጅ ቢታመም መርዙን እንዲጠጣና እንዲድን ትረዳዋለህ እንጂ አብረኸው አታለቅስም። ፈጣሪው ወዳጅህን ውደድ፣ ነገር ግን ለሰው ልጅ ያለህ ርኅራኄ የፈጣሪን እጅ ሊያስር አይገባውም ይላል። ይህ ማለት ልዕለሰብን የመፍጠር ታላቅ ዓላማ ለግለሰቦች ባለህ ጊዜያዊ ርኅራኄ መደናቀፍ የለበትም። የሚወዱትን ልጅ አብዝተው ይገርፉታል እንዲል። እውነተኛ ፍቅር ከምቾት በላይ እድገትን እንደሚያስቀድም ይናገራል። የዛራቱስትራ የመጨረሻ ፈተና የሚሆነውም ይኸው ርኅራኄው ነው። ለከፍተኛዎቹ ሰዎች ርኅራኄ ተሰምቶት ሊወድቅ ትንሽ ይቀረዋል። ነገር ግን እውነተኛ ጥንካሬ ማለት ሌሎችን ለመርዳት ስትል የራስህን መንገድ አለመሳት ማለት ነው። ርኅራኄ የሰውን ልጅ ወደ መጨረሻው ሰው ዝቅጠት ሲመልሰው፣ ታላቅ ፍቅር ግን ወደ ልዕለሰብ ከፍታ ያነሰዋል። የድሮቹ ፈላስፎችና የሃይማኖት መሪዎች ስለ በጎነት ብዙ አስተምረዋል። እነርሱ በጎነትን እንደ አንድ ወጥ ለሁሉም ሰው የሚሠራ ሕግ አድርገው አስቀምጠዋል። ዛራቱስትራ ግን ይህንን ሐሳብ ይቃወማል። ለእርሱ አንድ ሰው በጎነት የሌለው ሰው ኃጢአት ሊሆንም ይችላል። እውነተኛ በጎነት ከውጪ የሚጫን ሕግ ሳይሆን ከእያንዳንዱ ግለሰብ ልዩ ተፈጥሮ ከኃይል ፍላጎት የሚመነጭ ነገር ነው። ያንተ በጎነት ያንተ ብቻ እንጂ የሌላ ሰው ሊሆን አይችልም ይላል። በአንድ በጎነት ስም ሲሰጠውና ለሁሉም ሰው ሕግ ሲሆን ኃይሉን ያጣል። የጋራና የተለመደ ነገር ይሆናል። ነገር ግን እውነተኛ በጎነት ስም የሌለው ሊገለጽ የማይችል በግለሰቡ ልዩ ፈጠራ ኃይል ነው። ለግለሰቡ ልዩ የፈጠራ ኃይል ነው። ልክ እንደ ወላጅ ለልጁ ያለውን ፍቅር በቃላት ሙሉ በሙሉ መግለጽ እንደማይችለው ሁሉ አንድ ፈጣሪም ለበጎነቱ ስም መስጠት የለበትም። የበጎነትህ ምንጭ ያንተ ጥልቅ ፍላጎትና ስሜትህ መሆን አለበት። ያንተ ስሜቶች በጎነት ይሁኑ ይላል ዛራቱስትራ። ይህ ማለት እንደ ቁጣ፣ ምቀኝነት፣ ወሲባዊ ፍላጎት ያሉ ኃይለኛ ስሜቶችን ማጥፋት ሳይሆን መግራትና ወደ ፈጠራ ኃይል መለወጥ ማለት ነው። ለምሳሌ የምቀኝነትን ስሜት ሌላውን ለማጥፋት ከመጠቀም ይልቅ ራስህን ለማሻሻል፣ ለመብለጥ እንደ ነዳጅ መጠቀም ትችላለህ። እውነተኛ በጎነት እነዚህን ኃይሎች ስምምነትን የላቀ አገዛዝም ነው። ከሁሉ በጎነቶች ሁሉ የዛራቱስትራ የሚደንቀው የሰጪውን በጎነት ዘ ጊፍት ጊቪንግ ቨርቹ ነው። ይህ በጎነት ከኃይል ፍላጎት ሙላት የሚመነጭ ነው። ልክ እንደ ፀሐይ
ሳትሰስትና በምላሹ ምንም ሳትጠብቅ ብርሃኗንና ሙቀቷን ለሁሉ እንደምትሰጠው ሁሉ ልክ እንደ ሞላ ጽዋ በራሱ ጊዜ እንደሚፈሰው ሁሉ የታላቁ መንፈስ ጥበቡንና ኃይሉን ለሌሎች ያካፍላል። ይህ መስጠት ከእጦት ወይም ከግዴታ ስሜት የሚመነጭ አይደለም። ይልቁንም ከውስጣዊ ብልጽግና የሚፈልቅ ነው። ነፍስ በወንዞች በፏፏቴዎች ስትሞላ አንተ ራስህ ስጦታ ትሆናለህ ይላል። ይህ ልግስና ግን ጥንቃቄን ይጠይቃል። ስለማይገባቸው መስጠት ልክ እንደ ሀገራችን ቢህን ለማያቅህ እጅ አትንሳው እንደማለት ነው። ዛራቱስትራ ተከታዮቹን እንደ ንብ ወርቅ ሰብስባችሁ ያንን ወርቅ ስጡ ይላቸዋል። መስጠት ከመቻልህ በፊት መጀመሪያ አንተ ራስህ ባለጸጋ መሆን አለብህ። የመንፈስ ባለጸጋ። የሰጪው በጎነት የመጨረሻ ግብ ሌሎች እንዲሰጡ ማስተማር መሆን አለበት። እርሱ አሳን ከመስጠት ይልቅ አሳ ማጥመድን ያስተምራል። የልዕለሰብ ልግስና ሌሎችን በራሳቸው እግር እንዲቆሙና የራሳቸውን ኃይል እንዲያገኙ መርዳት ነው። ይህ የራስ ወዳድነት ተቃራኒ ሳይሆን የዳበረና የከበረ የራስ ፍቅር መገለጫ ነው። ዛራቱስትራ ከሕዝቡ ሸሽቶ ወደ ተራራው ሲመለስ ብዙ ተማሪዎችና ተከታዮችን አፍርቷል። ነገር ግን እርሱ የሚፈልገው ተከታዮችን ሳይሆን ጓዶችን፣ ኮምፓኒየንስን ነው። በተከታይና በጓደኛ መካከል ትልቅ የሆነ ልዩነት አለ። ተከታይ የመምህሩን ቃል በጭፍን ይቀበላል፣ የራሱ መንገድ የለውም። ጓደኛ ግን እኩል የሆነ የራሱ መንገድ ያለው፣ ነገር ግን አልፎ አልፎ መንገዳቸው አብሮ የሚሄድ ነው። የፈጣሪው መንገድ ብቸኛ ነው ይላል ዛራቱስትራ። አንተ ለራስህ ሕግና ዳኛ መሆን አለብህ። እርሱ ራሱን እንዲዳኝ የራሳቸውን እውነት እንዲፈልጉ ይመክራቸዋል። አንድ ሰው ለመምህሩ ሁሌም ተማሪ ሆኖ ከቀረ ለመምህሩ የሚከፍለው ውለታ መጥፎ ነው ይላል። ይህ ማለት እውነተኛ መምህር ስኬቱ የሚለካው ተማሪዎቹ ከእርሱ አልፈው ሲሄዱ ነው። ዛራቱስትራ የሚፈልገው አብረውት የሚስቁ የሚደንሱና የሚፈጥሩ ጓዶች እንጂ እርሱን እንደ አምላክ የሚያመልኩ ደቀ መዝሙርነት አይደለም። ልዕለሰብ መንጋን አይመራም፣ ይልቁንም ሌሎች ልዕለሰቦችን እንደ ጓደኛ ይፈልጋቸዋል እንጂ። ብቻውን የበላ ብቻውን ይሞታል እንደሚል የሀገራችን አባባል የዛራቱስትራ ግን ብቻውን ያልተጓዘ የራሱን መንገድ አያገኝም ይለናል። እውነተኛ ጓደኝነት የሚቻለው ሁለት ጠንካራና ነፃ ግለሰቦች በጋራ መከባበር ላይ ሲገናኙ ብቻ ነው ይለናል። የመጨረሻው የብቸኝነት ዘመን አንድ አስገራሚ ክስተት ይፈጠራል። ከየአቅጣጫው የመጡ ከፍተኛ ሰዎች ዛሃየርማን የሚላቸው በዋሻው ይሰበሰባሉ። እነዚህ ሰዎች የዘመናዊው ዓለም የታላቅነት ፍርስራሾች ናቸው። እግዚአብሔርን ሲፈልግ የነበረው ርዕሰ ሊቀ ጳጳስ፣ ንግስናውን ትርጉም ያጣበት ንጉሥ፣ ሕሊናው የሚያሰቃየው ሳይንቲስት፣ ያስቀያሚው ሰው እና የመሳሰሉት ሁሉም በአንድ ነገር ይመሳሰላሉ። በእግዚአብሔር ሞት ምክንያት በተፈጠረው ዓለም ውስጥ ቦታቸውን አጥተዋል። እናም አንድ አዲስ ተስፋ ፍለጋ ወደ ዛራቱስትራ መጥተዋል። እነርሱ የሰው ልጅ ወደ ልዕለሰብ በሚያደርገው ጉዞ ላይ ያሉ፣ ነገር ግን በግማሽ መንገድ የቆሙት ናቸው። እነርሱ ከመጨረሻው ሰው እጅግ የተሻሉ ናቸው፣ ምክንያቱም ቢያንስ ታላቅነትን ይናፍቃሉና። ነገር ግን አሁንም በአሮጌው ዓለም ሐዘንና ጸጸት የተተበተቡ ናቸው። ዛራቱስትራ እነሱን ሲያይ የመጨረሻውና ከባዱ ፈተናው ያጋጥመዋል። እርሱ ርኅራኄ ነው። ልቡ ለእነዚህ ለተሰበሩና ለሚሰቃዩ ነፍሳት በርኅራኄ ሊሞላ ትንሽ ቀረው። ይህንን ርኅራኄ ቢያሸንፈው ኖሮ የራሱን ተልእኮ ይክድ ነበር። በዋሻው ውስጥ የተሰበሰቡት ከፍተኛ ሰዎች በድብርትና በሐዘን ተውጠው ሳለ አንድ እንግዳ የሆነ የአምልኮ ስነ ስርዓት ይጀመራል። አህያን ማምለክ ይጀመራል። ምክንያቱም አህያ አዎ ማለትን ብቻ እንደሚያውቅና ምንም ጥርጣሬ እንደሌለበት ይናገራሉና። ይህ ክስተት
የድሮውን ሃይማኖታዊ እምነት ምን ያህል ባዶና አስቂኝ እንደሆነ የሚያሳይ ፌዝ ነው። የሰው ልጅ እግዚአብሔርን ካጣ በኋላ ማንኛውንም ነገር ለማመን ዝግጁ ሆኗልና ዛራቱስትራ ይህንን ሲያይ መጀመሪያ ላይ ቢናደድም በኋላ ግን ሁኔታው ያስቀዋል። ይሳቅ የመንፈሳዊ ፈውስ መጀመሪያ ነው። ከዚህ በኋላ ዛራቱስትራ ለከፍተኛዎቹ ሰዎች የሰው ልጅ ክፋት ሳይሆን መልካምነቱ ነው የሚያስጠላኝ ይላቸዋል። የሰው ልጅ ክፋቱ ሳይሆን መልካምነቱ ነው የሚያስጠላኝ ይላል ዛራቱስትራ። የሰው ልጅ ጥቃቅን በጎነቶችና ጥቃቅን ደስታዎች ለታላቅነት እንቅፋት ናቸው። እርሱ ከሐዘንና ከድብርት እንዲወጡ እንደ ሕፃናት መሳቅና መደነስን እንዲማሩ ይመክራቸዋል። ሳቅ ሁሉንም ከባድ ነገሮች፣ ሁሉንም የተቀደሱ እምነቶች አቅልሎ የሚያሳይ የልዕለ ሰብ ጥበብ ነው ይላል። ሳቅና በሬ በገባበት ቤት ሐዘን አይገባም እንደሚል የሀገራችን አባባል ሳቅ የሐዘንን መንፈስ የማባረር ኃይልም አለው። ባህሉና ሳቁ እየቀጠለ ሳለ ዛራቱስትራ ወደ ጥልቅ ሜዲቴቲቭ ስቴት ውስጥ ይገባል። የእኩለ ሌሊት ደወል ሲደወል ዝነኛውን የእኩለ ሌሊት መዝሙር ወይም የስካር መዝሙር ይዘምራል። ይህ መዝሙር የዘላለም መደጋገም ጽንሰ ሐሳብ የመጨረሻው ግጥም አገላለጽ ነው። መዝሙሩ የዓለምን ጥልቅ ሐዘን ዎይ WOE እና የሕይወትን ጥልቅ ደስታ ጆይ JOY ያነጻጽራል። ሐዘን ጥልቅ ነው፣ ነገር ግን ደስታ ከሐዘን የበለጠ ጥልቅ ነው ይላል። ሐዘን ሂድ ይላል፣ ማብቃትን መጥፋትን ይመኛል። ደስታ ግን ሁሉንም ነገር ለዘላለም ይፈልጋል። ደስታ በጣም ጥልቅና ኃይለኛ ከመሆኑ የተነሳ ሐዘንንና ስቃይን ሳይቀር ያቅፋቸዋል። ምክንያቱም ደስታ የሕይወት አካል የሆኑትን እነዚህ ነገሮችንም ለዘላለም እንዲደጋገሙ ይፈልጋልና። ይህ የአሞር ፋቲ የመጨረሻ ዕድሉ ነው። ልዕለ ሰብአዎ የሚለው ለሕይወት አስደሳች ገጽታዎች ብቻ ሳይሆን ለመላው ውደት ነው። በዚህ መዝሙር ዛራቱስትራ ከፍተኛዎቹ ሰዎች ከጸጸትና ከናፍቆት እንዲላቀቁና ሕይወትን ሙሉ በሙሉ እንዲቀበሉ ያስተምራቸዋል። ከፍተኛዎቹ ሰዎች ከርኅራኄ ፈተና አልፎ ካስተማራቸው በኋላ ዛራቱስትራ የእርሱ ጊዜ እንዳለቀና እነርሱ የራሳቸውን መንገድ መጀመር እንዳለባቸው ይረዳል። ልክ ከዋሻው ሲወጣ የንጋት ፀሐይ ስትወጣ የእርሱ ምልክቶች የሆኑት እንስሳት ኩሩ ንስርና ጠቢቡ እባብ ይቀበሉታል። ንስሩ የአንገቱን ጌጥን አድርጎ እባብን ይዞታል። ይህ ምልክት የዛራቱስትራ ትምህርት የመጨረሻውን ውህደት ያሳያል። የንስሩ ኩራት የሰማይ ከፍታና ምኞት ከእባብ ጥበብ ከምድራዊ እውነታና ከዘላለም መደጋገም እባቡ ክብ ሰርቷል፣ ከሱ ጋር ተዋህዷል። ይህ የልዕለ ሰብ ተፈጥሮ ነው። በምድር ላይ የኖረ ወደ ሰማይ የሚያልም ከፍተኞቹ ሰዎች ይህንን ምልክት ሲያዩ የዛራቱስትራ ጊዜ እንደደረሰ ይረዳሉ። ዛራቱስትራ የመጨረሻውን ስንብት ከማድረጉ በፊት ስለ አንድ የመጨረሻ ጥበብ ያስተምራል። እርሱም ስለ ሳቅ ነው። የክብደት መንፈስ the spirit of gravity የሰው ልጅ ትልቁ ጠላት ነው ይላል። ይህ መንፈስ ሕይወትን እንደ ከባድ ሸክም፣ ሞራልን እንደማይለወጥ ሕግ፣ እውነትን እንደ አንድ ወጥ ነገር እንድናይ ያደርገናል። ልዕለ ሰብ ግን ይህንን የክብደት መንፈስ በሳቅና በዳንስ ያሸንፈዋል። ሳቅ ሁሉንም የተቀደሱ ነገሮች ያራክሳል፣ ሁሉንም ቋሚ እውነቶች ያናውጻል። ዳንስ ደግሞ በአየር ላይ የሚንሳፈፍ ከምድር ስበት ነፃ የመውጣት ምሳሌ ነው። ፈላስፋው መደነስ መቻል አለበት ይላል ዛራቱስትራ። ጥበብ በከባድ መጽሐፍ ውስጥ ብቻም ሳይሆን በእግር እንቅስቃሴና በሰውነት ቅለት ውስጥም ይገኛል ይላል። እኔ የምቀድሰው መደነስ የሚችልን አምላክ ብቻ ነው ይላል። ይህ ማለት የላቀው መንፈስ ሕይወትን በጨዋታና በደስታ የሚኖር እንጂ
በሐዘንና በቁም ነገር የተተበተበ አይደለም እያለን በመጨረሻ ዛራቱስትራ ከከፍተኞቹ ሰዎች ተለይቶ ወደ ታላቁ ሥራው ይሄዳል። ይህ የኔ ንጋት ነው፣ ይህ የኔ ንጋት ነው፣ የኔ ቀን ይጀምራል፣ ተነሺ ተነሺ አንቺ ታላቅ እኩለ ቀን እያለ ይዘምራል። ታላቁ እኩለ ቀን ዘ ግሬት ሙን የሰው ልጅ ታሪክ የሚቀየርበት የመጨረሻው ሰው ጠፍቶ የልዕለ ሰብ ዘመን የሚጀመርበት ቅጽበት ነው። በዚህ ቅጽበት ዛራቱስትራ ራሱ ወደ ልዕለ ሰብነት ተለውጧል። እርሱ አሁን አስተማሪ ብቻም ሳይሆን የትምህርቱ ሕያው ምሳሌ ነው። ድርሰቱ የሚያልቀው ዛራቱስትራ ከዋሻው ወጥቶ እንደ ፀሐይ ሲያበራ ነው። እርሱ ወዴት እንደሚሄድ በትክክል አይነግረንም። ምክንያቱም የልዕለ ሰብ መንገድ አስቀድሞ የተሰራ መንገድ ሳይሆን በእያንዳንዱ እርምጃ የሚፈጠር መንገድ ነው። እንዲህ አለ ዛራቱስትራ። የሚያልቀው በመደምደሚያ ሳይሆን በማያልቅ ጅማሮ ውስጥ ነው። የሰው ልጅ ራሱን እንዲያሸንፍ የምድር ትርጉም እንዲሆን የቀረበ ዘላለማዊ ጥሪም ነው። የዛራቱስትራ ድምፅ በታሪክ ሸለቆዎች ውስጥ ለዘላለም ያስተጋባል። ለሚሰሙት የነጻነት መዝሙር፣ ለማይሰሙት ደግሞ የእብደት ሹክሹክታ ሆኖ ይቀጥላል። ቻናላችንን ሰብስክራይብ፣ ላይክ፣ ኮመንት፣ ሼር ያድርጉ። ከቻሉ ከቻሉ አባል በመሆን ቻናላችንን ይቀላቀሉ። እናመሰግናለን። እንቀጥላለን።